በአንድ እይታ ብቻ አንበርክኳቸው። አንደኛ፣ በትኩረት ይዋቸው። ጥናቶች እንደሚያሳዩት በመጀመሪያ እይታ ወቅት 80 በመቶ የሚሆን የአይን ላይን ግንኙነት ከነዛ ሰዎች ጋር ማድረግ ጥልቅ የሆነ ውስጣዊ ስሜትን በመፍጠር በእናንተ የመማረክ ዕድላቸውንም በከፍተኛ ሁኔታ ይጨምረዋል። ስለሆነም ከነሱ ጋር በምታወሩበት ወቅት በፍጹም እይታችሁን ወደ መሬት አታድርጉ። ወደ ታች መመልከት በራስ ያለመተማመን ምልክት ነው። ነገር ግን ስሜት አልባ ማፍጠጥ እንዳይሆንባችሁም ጥንቃቄ አድርጉ። በመጀመሪያ ግንኙነት ወቅት ወደ ተለያዩ ቦታዎች መመልከት፣ እጅን ማጣመር፣ ሰውነትን ጭብጥ አድርጎ መቀመጥና የተለያዩ የጭንቀት ምልክቶችን ማሳየት እናንተ ላይ ፍላጎት አለኝ ነገር ግን በቂ የመሆን ስሜት አይሰማኝም የሚል መልእክትን ስለሚያስተላልፍ ይህንን በፍጥነት አስወግዱ። ሁለተኛ፣ ትኩረታችሁን ቀይሩ። እነዚህን ሰዎች አንድ ክፍል ውስጥ ከሌሎች ጋር ተቀምጠው ከሆነ ያገኛችኋቸው ትኩረታችሁን ብዙም ለነሱ ሳትሰጡ አብረዋቸው ካሉት ሰዎች ጋር ዘና ያለ ጨዋታን ፍጠሩ። በጓደኞቻቸው ዘንድ ተቀባይነትን ማግኘታችሁ እነሱን ለመማረክ በጣም ኃይለኛው መንገድ እንደሆነ እወቁ። ከነሱ ጋር ንግግር በምትጀምሩበት ወቅትም በሚናገሯቸው ንግግሮች ሁሉ ጭንቅላታችሁን እየነቀነቃችሁ መስማማታችሁን ከመግለጽ ይልቅ ያልመሰላችሁና የማትስማሙባቸውን ሐሳቦች ሲያነሱም ለጥቂት ደቂቃዎች ዝም በማለት የተሰማችሁን ረጋ ብላችሁ ለመናገርም ድፍረቱ ይኖራችሁ። ይሄም ምንም አይነት ፍርሃት እንደሌለባችሁና ሐሳባችሁንም የምትገልጹት እነሱን ለማስደመም ብላችሁ እንዳልሆነ በግልጽ ያሳያል። ሶስተኛ፣ ትታችኋቸው ሂዱ። የቆንጆ ሰዎችን ትኩረት ለመሳብ የአይን ግንኙነቱን ለተወሰነ ጊዜ እንዲቆይ ማድረጉ ተመራጭ ነው። ለምሳሌ ንግግር በሚያደርጉበት ወቅት ለተወሰኑ ደቂቃዎች አይኖቻቸውን ተመልከቱ። ከዚያም ቀስ ብላችሁ እይታችሁን ቀይሩ። ይህም ፍርሃት እንዳይመስልባችሁ ወደ ኋላ ደግፍ በማለት አንድ ነገር እያስታወሳችሁ እንደሆነ አሳዩ። በዚህ ጊዜም በውስጣቸው ምን እያሰባችሁ እንደሆነ መጠየቅ ይጀምራሉ። ነገር ግን መልስ ሳትሰጡ ዝም በሉ። አእምሯቸው ለዚህ ጥያቄ መልስ ለማግኘት ደጋግሞ ይጠይቃቸዋል። በድንገትም መሄድ እንደሚኖርባችሁ ተናግራችሁ ከክፍሉ ውጡ። በእርግጠኝነት ከተለያያችሁ በኋላ እንኳን ቀኑን ሙሉ ስለእናንተ እያሰቡ እንደሚውሉ አትጠራጠሩ። ነገር ግን እነዚህን ጥበቦች ለክፋት እንዳትጠቀሙባቸው ተጠንቀቁ።